ስለ ጀግናዋ ተወዳጇ አትሌት ገለቴ ባለቤት አቶ ገብሩ አዳዲስ መረጃዎች ወጥተዋል። በጭራሽ ያልተጠበቁና ያልታሰቡ ነገሮች ናቸው የተሰሙት ማለት ነው። የአትሌት ገለቴ ባለቤት አቶ ገብሩ ማን ነው የሚለው ነገር በዛሬው ቀን ተጣርቶ ቀጥታ መረጃው ይፋ ሆኗል ማለት ነው። ያንን ነገር በዝርዝር ወደ እናንተ ይዤ መጥቻለሁ። ወደ ጉዳያችን ከመግባት በፊት እስቲ ስለ አትሌት ገለቴ የደረሰባትን ነገር ሰምታችሁ እንደኔ ያዘናችሁ የተሰበራችሁ ልባችሁ የደማ ስንቶቻችሁ ናችሁ? በእውነት እስቲ በላይክ አሳዩ ማለት ነው። ሁላችሁም ይህንን ቪዲዮ በላይክ ጀምሩት። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? ይህን ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁም የመሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ይብዛ ይትረፍረፍ እያልኩኝ ቀጥታ ወደ ተወዳጇ አትሌት ገለቴ ባለቤት አቶ ገብሩ እንግዲህ እየወጡ መረጃዎች አሉ። በጣም ነው የምታሳዝነው አትሌት ገለቴ። እውነት ለመነጋገር እጅግ በጣም ነው ልቤን የሰበረችው። አትሌት ገለቴ እንግዲህ በፊት ቀደም ብላ በኦሮሚያ ጣቢያ በጣም ትልቅ ጣቢያ ላይ ቀርባ ነበረ። በዚያም እንግዲህ በርካቶች መረጃውን አውጥተውት ነበረ። ከዚያም በድጋሚ እንግዲህ በትላንትናው ቀን ሰይፉ ላይ ቀርባለች። እጅግ በጣም ቀስም የሚሰብር ነገር ነው። በጣም ሁለቴን የሰማሁት የሚገርማችሁ ነገር ኢንተርቪዋን ደጋግሜ ማለት ነው። በጣም ነው ያዘንኩት። በጣም ነው ልቤ የተሰበረው። እጅግ በጣም ታሳዝናለች። እግሯ እንግዲህ ሙሉውን ካያችሁት ኢንተርቪዋን እግሯ የተላጠ እግር አላት። አውራ ጣቷ ላይ የፈነዳ እንደዚያ በጉልበቷ ደማ እየተቀዳ እንደዚያ ሆና ነው ሰርታ ገንዘቡን ያመጣችሁ። ይህንን ገንዘብ እንደዚህ ጥራ ለፍታ ግራ ያመጣችውን ገንዘብ ግን እንግዲህ ቤተሰቦቼ ይህ በምስሉ ላይ የምታዩት የላዳ ሹፌር እንደዚህ የተንከታከተች መኪና ይዞ ነበር ከሷ ጋር የተገናኘው። ከአመድ ከአቧራ ያነሳችው ህይወቱን የቀየረችለት ሰው ያደረገችው ቤተሰቦቹን ጭምር ሰው ያደረገችለት ሁሉን ነገሯን ራሷን ሰውታ እንግዲህ ያላትን ንብረት በሙሉ በውክልና ለሱ ሰጥታው ያላትን ንብረት እንግዲህ 10 ቤት እንደዚሁም ደግሞ 4 መኪኖችን ሌላም በተጨማሪ በባንክ ውስጥ የነበረውን ገንዘብ እንግዲህ በሱ ውክልና አስቀምጣ በአጠቃላይ ሁሉንም ነገር ይዞባት መጥፋቱን እንግዲህ ያው በእንባን የተናገረችው ወደ ጎዳና ለወጣ ነው ህዝቤ እወቁልኝ እንግዲህ ምንም ነገር የቀረ ነገር የለም። አንድ ቤት ነው እሱም ባራጅ ሊሸጥ ነው ብላ እንግዲህ ወጣለች። ሁላችንም እጅግ በጣም ነው የሚያሳዝነው። እንደዚህ የለፋች የጣረች ብዙ ስራ የሰራች አገርን በአደባባይ የኢትዮጵያን ባንዲራ ከፍ አድርጋ ያውለበለበች አንበሲት በአንድ ወሮ በላ ምክንያት እንግዲህ ወደ ጎዳና ልወጣ ነው ብላ ለተከታታይ 7 ዓመታት እንግዲህ በፍርድ ቤት ስትመላለስ ፍርድ ቤት ለእሷ ምንም አይነት ዳኝነት ሳይሰጣት ከሱ በኩል ሆነው ገንዘብ ይሄ ነው በቃ ገንዘቡን ሸጠ፣ ቤቱን ቸበቸበ። እንግዲህ መለስ ዜናዊ ሳይቀር ጂ+1 ቤት ሰጥቷታል። ለእሷ ብቻ ሳይሆን ለሁሉም አትሌቶች እንደሰጠ ተናግራለች። ያንን ጂ+2 እንግዲህ ለቤተሰቦቹ መኖሪያ ቤት ይኑሩበት ብላ ሰጥተዋለች። ያንን ቤት ሳይቀር ነው እንግዲህ ለእናቱ በ200 ሺህ ብር ሸጨዋለሁ በሚል ሁኔታ ምን ያህል እንደተጫወተባት እንግዲህ በአጠቃላይ የሰውዬ ማን ነው ተብሎ ጀርባው ሲጣና በዛሬው ቀን እንግዲህ ትክክለኛ የሰውየው ማንነት ወጥቷል ማለት ነው። አትሌቷን እንግዲህ እሷም ተናግረዋለች ኢንተርቪው ላይ። የእሷን ኢንተርቪው ላልሰማችሁ እንግዲህ እንዴት እንደተገናኙ አጠር አድርጌ ልንገራችሁ። ያው በላዳ ሾፌር ስትመላለስ በጣም በተደጋጋሚ በታማኝነት ያመላልሰኛል። ያው በእርግጥ አንድም ቀን ገንዘቡን ሳልከፍለው ቀርቼ አላውቅም። ሁሌም ገንዘቡን እንደከፈልኩት ነው። በዚህ ሁኔታ በስተመጨረሻ እንግዲህ በ1999 ጥያቄ አቀረበልኝ፣ የፍቅር ጥያቄ። እሷም ተቀበለችው። ከዚያም እንግዲህ በ2002 ላይ እንግዲህ ጋብቻቸውን ፈጸሙ። እንግዲህ ያው እስከዛሬ ድረስ ረጅም ጊዜ ነው አብሮ ቆይተዋል። በሚያሳዝን ሁኔታ ግን ይህ ትዳር ከትዳር ጀርባ በላዋ ላይ ሌላ ሴት ደርቦባት እንደነበረ ነው ዛሬ መረጃው እየወጣ ያለው። እሷን አግብቶ ቢሆንም ከሌላ ሴት ጋር እንደዚሁ ሌላ ቅምጥም እንዳለችው ነው መረጃው። በእርግጥ የተጣራ መረጃ ባይሆንም ያለው ነገር ይሄ ነው። በአሁን ሰዓት እንግዲህ ከ7 ዓመት በፊት ሙሉ ለሙሉ የተፋቱ ሲሆን ከተፋቱ በኋላ ድል ባለ ሰርግ፣ በጣም በሚያስገርም ሰርግ ከሌላ ሴት ጋራ እንደምታዩት በምስሉ ላይ ፎቶዋን ሸፍኘው ነው በትዳራቸውን ፈጽመዋል ማለት ነው። ከአትሌቷ ከተፋቱ በኋላ ማለት ነው። እንግዲህ በአትሌቷ ገንዘብ፣ በአትሌቷ ብር፣ በአትሌቷ ሀብት ሙሉ በሙሉ ንብረቷን ወርሶ ምንም አይነት ዳኛ ምንም አይነት ፍርድ ቤትም እንግዲህ
ከ7 ዓመት ሙሉ ነው ይሄ ፍርድ ቤት ላይ የቆየችው ስትመላለስ። ይኸው ሁሉ ዓመት እንግዲህ ስትገፈግፍ ምንም አይነት ፍርድ አላገኘችም። ይሄም እንግዲህ ጀርባው ሲጣና ምንድነው ከሱ በኩል በጣም ኃይለኛ ሰው እንዳለና ለሱ የሚረዳ ለሱ የሚያግዘው ሰው እንዳለ ነው እንግዲህ ተጣርቶ መረጃው የወጣው ማለት ነው። ይሄ የተረጋገጠ ነገር ነው። ከሱ በኩል ሁነኛ ሰው እንዳለው ታውቋል ማለት ነው በአሁን ሰዓት ማለት ነው። በጣም ነው የምታሳዝነው። እኔ እንጃ በእውነት ሰው ልጅ እንዴት ከሰው ሼምን ባይዘው ከሰው ይሉኝታ ባይዘው ከሰው ትንሽ ባይከብደው ፈጣሪው መቼም የምንም እምነት ተከታይ ይሁን የሆነ ምን እምነት ተከታይ እንደሆነ ነው ተብሏል። ሰውየው የምንም እምነት ተከታይ ይሁን ዞሮ ዞሮ መቼስ እኔ እንጃ የትኛውም እምነት እንደዚህ አይነት ነገር አድርጉ ይላል ብዬ አላስብም። በዚህ ኩል ሽምጥጥ 10 ቤት 4 መኪና እንደዚሁም ደግሞ ባደራ ወይ በስጦታ የተሰጣትን ጂፕላስቱ ይሄንም ሸጥኩ ብሎ ነው። እሷ ግን ያየችው ነገር የለም። እንግዲህ ፍርድ ቤት በሽምግልና ነገሮችን እንዲጨርሱ ባሰናበቷቸው ሰዓት የሀገር ሽማግሌዎች ተሰብስበው ከዚህ ሁሉ ነገር የታለ ሸጨዋለሁ፣ በልተነዋል፣ አብረን የበላ ነው። እንግዲህ ለሁለት ናቸው 2 ሰዎች መቼም እሷ ትሰራለች ለ1 ዓመት ብቻ ነው እንግዲህ ያለፈው ዓመት ብቻ እንግዲህ ከተፋቱ በርግጥ 7 ዓመታቸው ነው። ያለፉት 1 ዓመት ብቻ ነው ስራ እንኳን ያቆመችው። ትሰራለች፣ በጣም ስኬታማ ሰው ነች። ያንን ሁሉ ነገር ሆኖም ግን በልተነዋል። የት ነው የበላችሁት? ገንዘቡን የት አደረጋችሁት ሲባል አስገብቻለሁ ባንክ ሄዶ የት ሊያስገባበት አንጣ ሲል ምንም ሊያመጣ አልቻለም። ይሄንንም ፍርድ ቤቱ ሊጠይቃቸው አልጠየቀም። እና በጣም ነው የገረመኝ። ይቺ ሴት በጣም ታዋቂ ነች፣ የሀገር ጀግና ሴት ነች፣ ታታሪና ብርቱ ሴት ነች። ይቺ ሴት እንደዚህ ተደማጭነት ያጣችና ድምጿ እንደዚህ እንዲሸፈን እንደዚህ እንደ ተራ ነገር ተቆጥራ ነገር ሁሉ እንደ ቀላል ነገር የታየባት ስንቶቻችን ናቸው? ስንት ሰው ነው እውነት እያለው ግን በገንዘብ ነገሮች እየተሸፈኑ በገንዘብ ነገሮች እየተቀበሩ ስንት ሰው ነው የሚያለቅሰው? ምንም ጥያቄ የለውም። ምንም ጥያቄ የለውም። እሷን አይቼ በቃ ስንት ሰዎች እንደ ተካዱ ስንት ሰዎች እውነት ኖሯቸው ግን እውነተኛ አይደላችሁም ተብለው ቀስማቸው ተሰብሮ በራቸውን ዘግተው የተቀመጡ ስንት እንደሆኑ ቤት ይቁጠራቸው። እሷ እንግዲህ ለ7 ዓመት ተንከራታ ምንም አይነት ዳኝነት ምንም አይነት ነገር ጠቃሚ ጥያቄ እንኳን ሳይጠይቁት ነገሮችን ሁሉ በመሸፋፈን እዚህ ደረጃ ደርሳ ዛሬ እንግዲህ ዜሮ ሆና ያለችበትን አንድ መኖሪያ ቤት እንኳ በሽምግልና ሌላውን ወስደሃል፣ ሌላውን ሸጠሃል፣ ሌላውን እንደፈለክ አድርጋል፣ እሺ ይችን ቤት እንኳን ተውላት ሲባል በጭራሽ አልተውም ብሎ እንግዲህ ያንን ባራሽ ተሸጦ እሱም እንግዲህ ሊካፈል ያው እንግዲህ እሷ ቤተሰቦቿን ይዛ ወደ ጎዳና ይቺ ሴት እንግዲህ ሚሊዮነር የነበረች ሰው ነች። በአሁን ሰዓት ይህንን ሰውዬ ባታገባ ኖሮ ምን አይነት ኑሮ ነበር የምትኖረው ሁላ ብዬ አሰብኩኝ በእውነት። በጣም የሚያሳዝነው ነገር ደግሞ በዚህም አልበቃውም። ይሄን ሁሉ ንብረቷን ህይወቷን የቀማት በአጠቃላይ እንግዲህ አብረው ተተጋቡ ጀምሮ የምታፈራው ንብረት የሱ ነው። በአጠቃላይ ህይወቷን ቀምቷታል፣ ማንነቷን ሰብሯታል። ጀግና ነች። በቃ አሁን ራሷን በእግርና በእግሯ ቆማ ራሱ ማውራቷ ጀግና ነች ለኔ በእውነት። በዚህም አልበቃ ብሎ ጭራሽ እሷን የሚያሳድድ ሰው ተቀጥሮ የትም ቦታ እንዳትሄድ፣ እንዳትንቀሳቀስ፣ እንዳትወጣ በቃ ህይወቷን እንድታጣ እሷን ቤተሰቦቿም እንዳይኖሩ እንግዲህ ሰው አደራጅቶ እንደቀጠረባት ጭምር የተናገረችው እና ህይወቷ በጣም አደጋ ላይ። እኔ በጣም የተገረምኩት በእውነት ለምን ሚስጥሩ አደባባይ እንዲወጣ አይፈልግም። ሰርታ እንድትለወጥ አይፈልግም። ሰርታ ደግሞ ሌላ ሰው እንዲያገባት አይፈልግም። እሱ ጥሏታል፣ ሌላ ሰው እንዲያነሳት አይፈልግም። ስለዚህ እሷ መቀበር አለባት። የእሱ ዓላማና እቅዱ ፍላጎቱ ይሄ ነው። ምን አይነት ሰው ነው በእውነት? ምን አይነት ሰው እንደው ተመልከቱ። ይሄ ነው የሚገባት ይቺ ሴት። አሁን ከአፈር ከትቢያ አንስታ ሁሉን ነገር የሰጠችው ሴት ይሄ ነው የሚገባት። እናንተ ፍረዱ። እሱ ብቻ አይደለም የካዳት፣ ቤተሰቦቹ ናቸው የካዷት። እሷ ህይወታቸውን ቀይራ በስጦታ የሰጣትን መለስ ዜናዊ የሰጣትን ቤት ሰጥታቸው፣ ነገር ግን እሱ የሆነ ሰዓት በጣም ሲጠፋ ለፖሊስ ሄጄ አመለክታለሁ ብላ ስትላቸው ወዲያው ስልክ እንዲደውል አደረጉታሉ። እንግዲህ እነሱ ሳይቀሩ ይሰሩባት የነበረው ነገር ድራማ ነው። ተመልከቱ ምን ያህል እንደሚመሳጠሩባት ማለት ነው። ባጎረሰች እጇ የተነከሰች ምስጊን ደግ ምንም ነገር አታውቅም ብለው እንደዚህ እነሱ ግን ድራማን የሰሩባት እና በጣም ነው የምታሳዝነው። እግዚአብሔር ግን ፈራጅ ነው። ይሄ ገንዘብ አመድ ነው። እውነት ይመጣል ይሄዳል። እነሱ ሰርተው ስላላመጡት
ለፍተው ስላላመጡት ያጠፉታል። ምክንያቱም ጥቅሙን አያውቁትም፣ አያያዙን አያውቁበትም። እሷ ናት ለፍታ ጥራ ግራ ያመጣችሁ ይሄንን ገንዘብ እና ለጊዜው እነሱ ስኬታማ ናቸው፣ ለጊዜው እነሱ ብልጥ ናቸው። ይችን ሞኝ የገጠር ልጅ አታለዋታል፣ ሸውደዋታል። በቃ እነሱ አራዳ ናቸው። በአሁኑ ሰዓት ስኬታማ ናቸው። ሁሉም ነገር በቁጥጥራቸው ስር ነው። በራሷ ገንዘብ ጠላቷን ገዝታለች። በራሷ ገንዘብ እነሱ ከሷ በላይ ናቸው በአሁኑ ሰዓት ማለት ነው። እሷ አደራ ሰጥታ አምናው ባሌ ነው፣ ህይወቴ ነው፣ አካሌ ነው ብላ እነሱ ግን ከነ ሙሉ ቤተሰቦቹ እንደዚህ አይነት ተመሳጥረው ድራማ ሰርተውባት ሙሉ ንብረቷን ነጥቀው እንዳልሰራች ምንም እንደሌላት ከነ ቤተሰቦቿ ዛሬ እንግዲህ ከነገ ዛሬ ጎዳና አውጣለሁ እያለች እየተጠባበቀች ትገኛለች። እና ይቻለም ፍርድ የላትም፣ ሲጀመር ፍርድ የላትም። የዳኞቹ ማላገጥ፣ የፖሊሶቹ ማላገጥ፣ የነገሮች ሁሉ መገጣጠም ከላይ እስከታች ድረስ ተመልከቱ። ምን ያህል አደገኛና ሸረኛ፣ ምን ያህል መጥፎ ሰው እንደሆነ እስከነ ቤተሰቦቹ ማለት ነው፣ ምን ያህል ክፉዎች እንደሆኑ። በዚህ ልክ ሰው እንደዚህ ክፉ ይሆናል? በዚህ ልክ እንደዚህ ጨካኝ ይሆናል? ጎዳና እስከ ማስወጣት ይችን ሴት እንደዚህ ለፍታ ጥራ ግራ ያመጣችውን ገንዘብ ተባብሮ ሰው እንደዚህ ይነጠቃል? አንድ ሰው እንደው እንዴት የሚራራለት ሰው አይኖርም? በጣም ነው የሚገርመው። ብቻ ሌሎቻችሁ ልትማሩ ይገባል። ለብዙ ሰዎች ማስተማሪያ ነው ብዬ አስባለሁና ሌላው ነገር ግን ገለቴ በጣም ጀግና፣ በጣም ብርቱ፣ እሷ የደረሰባት ሌላ ሰው ላይ ቢደርስ ኖሮ በእርግጠኝነት ቆሞ መራመድ ይችላል ብዬ አላስብም። እሷ ግን በጣም ጀግና ነች፣ በጣም ብርቱ ሴት። በቃ ብርታቷን ያየሁት በቃ ነገሮችን እንደው አክሴፕት አድርጋ ተቀብላ በቃ አላቅም ምን እንደምል። ብቻ ፈጣሪ የተሻለን ነገር ይቅጠምሽ። ነገ ደግሞ ታሪክ ተቀይሮ እየሳቅሽ መተሽንሽ ነውን የምለው። እውነት እስቲ ሁላችሁም በጸሎታችሁ አስቧት። ይሄ ንብረቷ ሊመለስላት ይገባል፣ ተመልሶላት በቃ በየትኛው መንገድ ይሁን ንብረቷ ተመልሶላት ማየት ነው የምፈልገው እኔ በበኩሌ ማለት